እጅግ አሳዛኝ ታሪክ በሀገራችን ኢትዮጵያ በርካታ ተመልካችን ያፈራው ኢቢኤስ ቴሌቪዥን በሰሞነኛ ፕሮግራሙ ላይ ያቀረባት የአንዲት ምስኪን ሴት ታሪክ በርካቶችን አስለቅቷል፣ በርካቶችን አሳዝኗል። ይህንንም ተመልክቶ ኢቢኤስ ቴሌቪዥን የዚችን ምስኪን ሴት ታሪክ ከዩቲዩብ ቻናሉ ላይ መደለቱን ተከትሎም በርካቶች አዝነዋል፣ በርካቶች ትችታቸውን እያቀረቡ ይገኛሉ። በሀገራችን ዩኒቨርሲቲዎች መካከል አንዱ የሆነው የደምቢ ዶሎ ዩኒቨርሲቲ መግለጫ አውጥቷል። ይሄን በተመለከተ አብራችሁን ከቆያችሁ በርካታ መረጃዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩም። በሌላ መረጃም በርካቶች እየጎረፉባት የምትገኘው የስውሯ ማርያም ተአምር አሁንም እየቀጠለ ነው። በርካቶችም መፈክር ይዘው ወጥተዋል በስውሯ ማርያም ጉዳይ። ይህንንም የማቀርብላችሁ ይሆናል። በሌላ መረጃ የእፎይ ጉዳይ አሁንም እያነጋገረ ይገኛል። እፎይ የት ይገኛል? ስለ እፎይስ አዲስ መረጃ አለ ብላችሁ የጠየቃችሁኝ ማቀርብላችሁ መረጃ አለ። አብራችሁን ቆዩም። በሌላ መረጃ ስናቀናም በትላንትናው ምሽት 6 ሰዓት ላይ ኢትዮጵያ የጅቡቲን አቻ ገጥማ 6-1 ማሸነፏን ተከትሎ በርካታ መረጃዎች እየጎረፉ ይገኛሉ። በዚህ ጉዳይ ማቀርብላችሁ መረጃ አለኝ። አብራችሁን ቆዩም። በህንድ ሀገር ራሱን በራሱ ኦፕሬሽን የሰራው ግለሰብ ከሞት ለጥቂት ተረፈ። ይህንን ማቀርብላችሁ መረጃ ነው። አብራችሁን ቆዩም። ውድ የተከበራችሁ ተመልካቾቻችን ሁሌም በአዳዲስ መረጃዎች የምንከሰተው ሚኮ ሪአክት የተሰኘው ፕሮግራማችን ጀምሯል። ይህን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህን ቪዲዮ ደግሞ ሁላችሁም ላይክ በማድረግ ጀምሩም። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሁንላችሁ። ወደ መጀመሪያው መረጃችን የምንሸጋገረው ይህ መረጃ ለሁሉም ሰው እንዲደርስልኝ ፈልጋለሁ። ከቻላችሁ ቆርጣችሁ ቲክቶክ ሊለቀቁት። በጣም ይገርመኝ፣ በጣም ያሳዘነኝ ምን አይነት ጊዜ ላይ እንደደረስን፣ ምን አይነት ዘመን ላይ እንደደረስን ያሳየኝ ቪዲዮ ነውና እግዚአብሔር ይሁንስ። ያዳምጡት። ለፌደራል ፖሊስና ለክልል ፖሊሶች ይህ ቪዲዮ ይድረስልኝ። ምክንያቱም ብዙ ህፃናት ወንድምና እህቶቻችን ልጆቻችን ከማጣታችን በፊት ይህ ነገር ቀልድ አይደለም። እንደ ቀልድ አውርተን ላይክ አድርገነውም የምናልፈው ጉዳይ አይደለም። ቲክቶክ እንደዚህ አይነት ቪዲዮዎችን ስለሚያጠፋብን እባካችሁ አሁኑኑ ሪፖስት፣ ኮፒሊንግ፣ ሼር አድርጉ። ኮሜንት ላይም ለፌደራል ፖሊስ እንዲደርስ ጥሪያችሁን አቅርቡልኝ። ቪዲዮውን ተመልከቱት። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረትም የለኝም፣ መሳሪያውም የለኝም። ለምንድነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጌያለሁ። ይህ ትክክለኛ አእምሮ ባለው ሰው የሚነገር ቃላቶች አይደሉምና ነገሮችን ሊያደርጋቸው ሊፈጽማቸው ይችላሉ። ከዚያ ውስጥ የኛ ወንድም እህቶች ልጆቻችን ሊኖርበት ይችላሉ። ይህ ሰው በኢትዮጵያ ምድር ላይ ካለ አሁኑኑ የህግ አካላቶች በዚህ ሰው ላይ ምርመራና ክትትል እንዲያደርጉ፣ የአእምሮም ችግር ካለበት ወደ አእምሮ ሕክምና ጣቢያ እንዲገባ ይህ የመንግስት ኃላፊነት ነው ብዬ አስባለሁ። ለሚመለከተው አካል ይህ ቪዲዮ እስከሚደርስ ድረስ ማናችሁም እንዳትሰንፉ። ሰው ነኝ፣ ከዚያም ከወረድኩኝ ኢትዮጵያዊ። ውድ የተከበራችሁ ተመልካቾቻችን ይሄን ግለሰብ እንደሰማችሁት እንግዲህ ልጆችን ህፃናትን የመጨፍጨፍ አላማ አለኝ፣ አሁን እንኳን መሳሪያው ስለሌለኝ ምንም ማድረግ አልችልም፣ ከቻላችሁ ወደ ህክምና ውሰዱኝ እያለ ነው። እንግዲህ ይሄ ልጅ ቲክቶክ ላይ ለመፈመስ ሰው ማያደርገው ጥረት የለም። ይሄ ልጅ ከቪዲዮ ነው የምንሸጋገረው። ይህ ቪዲዮ በርካቶችን ያስቆጣ፣ በተለይ ኦርቶዶክስ እምነት ተከታዮችን በጣም ያስቆጣ፣ እኔ የሚያበሳጨኝ ቪዲዮ ነው። እንግዲህ መጽሐፍ ቅዱስ የሸኑ የቀደዱን ያሉት በዚህ ሰዓት ላይ የሃይማኖት መከባበር የሚባለው ነገር በጣም እየጠፋን ያለው። እስቲ አዳምጠን እንምጣ። የተመለከታችሁት ግለሰብ የሙባረክ ተሰማ ወንድም ነው፣ በቲክቶክ የምታውቁት ማለት ነው። መጽሐፍ ቅዱስን በዚህ ልክ ሽንቱን ሲሸናበትና ሽንት ቤት ሲጥለው እንደዚሁም ሲያቃጥለው ተመለከቱታላችሁ። በተቃራኒው ደግሞ የኛ ኦርቶዶክሳውያን የእፎይ ፎቶን ስለያዙ በስልካቸው ስለተገኘ ብቻ በአጋሮ ከተማ ብዙ ወጣቶች ብዙ ዲያቆናት ታስረው ይገኛሉ። ይሄ የአስተዳደር ድክመት የሚያሳይ ነው። የታላችሁ ከሙስሊሞች ጎን ነን ስትሉ የነበራችሁ እፎይ ቁርአን ላይ የተገኘውን ስላነበበ ብቻ እንደተሳደበ አድርጋችሁ ጠብ ስትጭሩ የነበራችሁ ኦርቶዶክሳውያን፣ እኛ ከሙስሊሞች ጎን ነን ስትሉ የነበራችሁ ዛሬ የታላችሁ? መጽሐፍ ቅዱሳችሁን ሲቃጠል መጽሐፍ ቅዱስ የኦርቶዶክስ ብቻ አይደለም፣ ፕሮቴስታንቶች የታላችሁ? እናንተ የምታምኑበት ነው ይህ መጽሐፍ ቅዱስ እንደዚህ የሚደረገው። ሲኖዶስ የት አለ? እስከ መቼ ነው ዝምታው? የሃይማኖት ጉባኤስ ያኔ ለመግለጫ የተሯሯጠው የሃይማኖት ጉባኤ ዛሬ የት አለ?
ያኔ ከኦርቶዶክስ ጋር ተከባብረን ነው የምንኖርሳለን ስትሉ የነበሩ ኡስታዞች ዛሬ የታላችሁ? መጽሐፍ ቅዱስ በዚህ ልክ ሲዋረድ የኛ ኦርቶዶክሳውያን ምንም ባላደረጉበት እንግልት፣ መከራ፣ መታሰር የበዛበት ዝምታችን ፍራቻ የሚመስላችሁ ብዙ ግለሰቦች አላችሁ። ይህ ነገር መቀጠል የሌለበት ጉዳይ ነው። በዚህ ጉዳይ የሃይማኖት ጉባኤ መግለጫ እንጠብቃለን። ቶሎ ቅዱስ ሲኖዶስ እርምጃ እንዲወስድ እንፈልጋለን። በተለይ ደግሞ የአገረው ከተማ አስተዳደር ምንም ሳያደርጉ የታሰሩ ወጣቶች በተለያዩ የኦሮሚያ ክልሎች ብዙ ኦርቶዶክሳውያን ተመልካቾቻችን እፎይ በህግ ተፈልጎ እንግዲህ በዚህ ሰዓት ላይ የእስር ማዘዣ ወጥቶበት እየተፈለገ ነው የሚገኘው። እንግዲህ እፎይ ለህግ እየተፈለገ ባለበት ሰዓት ላይ እነዚህ ደግሞ እንግዲህ የእስልምና እምነት ተከታዮች ናቸው። በመጽሐፍ ቅዱስ እየቀደዱ መጽሐፍ ቅዱስ ሽንት ቤት አስቀምጠው ሽንት እየሸኑበት ነው የሚገኙት። እንግዲህ የራስን እምነት ሳታከብር ሰው የኔን እምነት ያከብርልኛል ብለህ በጣም አትጠብቅ። መንግስት አካላት ይሄን ቪዲዮ የምትመለከቱ የህግ አካላት እንደዚህ አይነት ሰዎችን በአፋጣኝ ለህግ ማታቀርቡ ከሆነ ነገ ወዳልተገባ ነገር ይሄዳል። እፎይ መጽሐፉን ያነበበው መጽሐፉን እፎይ ማለት ነው። እነዚህ ሰዎች ግን ድንበር በመሻገር መጽሐፍ ቅዱሱን ማለት ነው ሄደው ሽንት ቤት ላይ ሽንት በመሽናት መጽሐፍ ቅዱስ በመቅደድ ላይቭ ላይ እየተዘባበቱ ነው የሚገኙት። መጽሐፍ ቁርአንን ማንበብና ቁርአንን መቅደድ የተለያየ ነገር፣ አንብቦ ግን ዲቤት መግባት ይለያያል። እነዚህ ሰዎች እያደረጉ ያሉት ጭራሽ የሃይማኖት ጠብ፣ ሃይማኖት ከሃይማኖት እንዲጋጭ እያደረጉ ነውና መንግስት በአፋጣኝ እርምጃ እንዲወስድባቸው። የእስልምና እምነት ተከታዮች ካላችሁ የራሳችሁ እምነት እንዲከበር ከፈለጋችሁ የሰው እምነት አክብሩ። እኔ እነዚህ ሰዎች አይመጡኝም አይወክሉኝም የምትሉ ከሆነ በአፋጣኝ ቪዲዮ ሰርታችሁ እንደዚህ አይነት እስልምና እምነት ተከታይ የለም እኔ እስልምናን አይመጥነኝም አይወክለኝም ብላችሁ ቪዲዮ ስሩ። አለበዛ እፎይን ብቻ ማሳደድ፣ እፎይ ብቻ ጥፋተኛ፣ ኦርቶዶክስ ብቻ ጥፋተኛ። እናንተ ጻድቅ የሚባለው ነገር ማብቃት አለበት። ይሄ ጉዳይ በህግ ሁሉም ከህግ በታች ነው። በህግ መዳኘት አለበት። ስንሸጋገር ደግሞ በርካቶች እየጎረፉባት በቀን ከ400 500 መኪና በላይ እየጎረፈ እየዳነባት ያለችው በውጭ ሀገር ያሉ ሰዎች እንኳን እንዲሁ ስራቸውን አቋርጠው እየመጡ እየጎረፉባት ያለችው ድንቋ ገዳም ስውሯ ማርያም ገዳም ማለት ነው። ምስክርነት አሰማችኋለሁ። ሁላችሁም ኮሜንት ላይ ስውሯ ማርያም እያላችሁ አጥለቅልቁት፣ ሰይጣን ይቃጠል። ከዛ በኋላ ደግሞ ስውሯ ማርያም ገዳም ውስጥ እየተፈጠረ ያለውን ችግር እንፈታለን ማለት ነው። መጀመሪያ ግን ምስክርነቱን እናዳምጥ። ከ3 ዓመት ጀምሮ ፓንክሬተስ፣ ጨጓራ፣ ስኳር ነበረብኝ። ከዛ እናቴ ለሰው ስትጠይቅልኝ ስውሯ ማርያም ሂጂ ተባለችና ከዛ ስውሯ ማርያም ከናቴ ጋር ሄድኩ፣ ጸበል ተጠመቅኩ። አሁን እግዚአብሔር ይመስገን ጤነኛ ነኝ። ድንግል ማርያምን አመስግኑልኝ። በርካቶች ምስክርነት እየሰጡ የሚገኝባት ትልቅ ገዳም ነች። እንግዲህ በርካቶች በዚህ ጉዜ ላይ መሄድ ያለባቸው እኔ መጠቆም የምፈልገው ስውሯ ማርያም ገዳም ነው። በተለይ ከብዙ ጭንቅ ያለባችሁ፣ ብዙ ፈተና ያለባችሁ ሰዎች፣ ብዙ በሽታ ያለባችሁ ሰዎች የእመቤቴ ቅድስት ድንግል ማርያም አማላጅነት በትክክል በርካቶች እየመሰከሩት ያሉት ገዳም ስውሯ ማርያም ገዳም ትባላለች። መሄድ የምትፈልጉ ሰዎች መገናኛ ጋር አለላችሁ፣ መገናኛ አደባባዩ ጋር ማለት ነው። መናኸሪያ ጋር የ02 መናኸሪያ ጋር አለላችሁ። ከፈለጋችሁ ደግሞ ጣፎ አደባባይ ቅርብ ካላችሁ ጣፎ አደባባይ ጋር ሄዳችሁ በጠዋት ተነስታችሁ ከ12 ሰዓት ጀምሮ ጉዞ አለ። በዛው ጉዞ መሳተፍ ይችላላችሁ። እንግዲህ በስውሯ ማርያም ደግሞ ይሄ ብቻ አይደለም። ስውሯ ማርያም ላይ የሚሰሩ ገንዘቧን ለመብላት ብር ለመብላት እንግዲህ እመቤታችን ቅድስት ድንግል ማርያም ፊቷን እንዳታዞርብን ጥንቃቄ ልናደርግ የሚገባው በገዳም ውስጥ ያሉ እጅግ አደገኛ ሆዳደሮች፣ ገንዘብን የሚያሳዱ አስተባባሪዎች አሉ። ከዚህ ውስጥ ቤተክርስቲያን ፈላጭ ቆራጭ ምትል ሴት አለችና በርካቶች በዚህ ጉዳይ መፈክር ይዘው ስውሯ ማርያምን እንታደጋት ብሎ መፈክር ይዘው ወጥተዋል ማለት ነው። በሴት የምትመራ ቤተክርስቲያን የለንም። ቅባ ቅዱስ የሚሸጥበት እንቃወማለን። ስለ ስውሯ ማርያም ዝም አንልም። አንዲት ሴት ውካታ ብጥብጥ እንዲነሳ አንፈልግም። እንግዲህ በሴት የምትመራ ገዳም ቤተክርስቲያን የለችንም። በአንድ ሴት ምክንያት ሁካታና ብጥብጥ እየተነሳ ነው። እዛ አካባቢ ያሉ ሰዎች እንደ ቦዲጋርድ ቀጥራ በርካቶችን እየመለሰች ትገኛለች። በግል መኪና ከሄዳችሁ ጭራሽ እዛ ገዳሙ ጭራሽ አጠገብም እንኳን አደርሱም ከቤተክርስቲያኗ መኪና ውጪ ማለት ነው። እንግዲህ በርካቶች እንግዲህ ቃል በቃል እንዲው ያየ ልጅ አለና በጣም ሰው ይደበድባሉና እዛ ጋር በሴት የምትመራ በጣም አደገኛ ሴት አለችና እሷን ከዛ ቤተክርስቲያን ማስወጣት አለብን ብለው የተንቀሳቀሱ ይገኛሉ። ገዳሟ በጣም ታሪካዊ በጣም ድህነት ያለባት ገዳም ነች። ግን በርካቶች ገዳሙ ላይ ሄደው
በጣም የተጨቆኑ የሚገኙት በአንድ ሴት ምክንያት ማለት ነው። እንግዲህ ወደዛ ገዳም ስትሄዱ ሁሉ ነገር ታዩታላችሁ፣ ትረዱታላችሁ ማለት ነው። ውድ የተከበራችሁ ተመልካቾቻችን እኔ እንደ ህንዶች የሚያስቁኝ ማህበረሰቦች አይቼ አላውቅም። እንደ ህንድ ማለት ህንዶች ጥንቁልናቸው፣ ሴጣናቸው፣ እንዲሁ ድርጊታቸው፣ ድፍረታቸው ያስቀኛል። እና አንዱ ህንዳዊ ነው ራስ በራስ ዩቲዩብ እየተመለከተ ራሱን ኦፕራሲዮን አደረገ የሚባለው ወደ ስሰማ አዳምጡ። ይሄ እዚህ ጋር የምትመለከቱት ህንዳዊ በራሱ ላይ ቀዶ ህክምና መስራቱ ተሰምቷል። የዩቲዩብ ቪዲዮ እየተመለከተ የራሱን ሆድ ቀዶ ህክምና ነው የሰራው። ለዚህ ምክንያቱ ምንድነው? በተደጋጋሚ ሆስፒታል እየሄደም ሆዴን አሞኛል፣ ሆዴን እያመመኝ ነው ሲል፣ ነገር ግን የሆስፒታሉ ባለሙያዎች ያለበት ሁኔታ የተረጋጋ ነው፣ ደህና ነህ የሚል ምላሽ ይሰጡታል። በስተመጨረሻ ምንድነው አነስቴዥያና ለቀዶ ህክምና የሚያስፈልጉትን መሳሪያዎች ራሱን በራሱ ቀዶ ህክምና ያደርጋል። ግን ቀዶ ህክምናውን እያደረገ በድንገት አነስቴዥያው ያልቃል። በዚህ የተነሳ በጣም ከባድ ህመም ተሰምቶት ሆስፒታል መግባቱ ነው የተሰማው። አሁን ህይወቱ ተርፏል በአስገራሚ ሁኔታ። ግን ከዩቲዩብ የሚወሰድ ነገር እንዳለ ሁሉ እንዲህ አይነት ደግሞ በፍጹም መሞከር የሌለባቸው ነገሮች ናቸው ተብሏል። ምን አይነት ህዝብ ናቸው እነዚህ ሰዎች? እንደ ዩቲዩብ ልመለከት የምችለው ምግብ አሰራር፣ ሞባይል አክሰሰሪ ይሁን በጣም ብዙ የምትመለከታቸው ነገሮች። በነፍስ ተቀልዳል። በነፍስ ሰሞኑኛ መነጋገሪያ የሆነው የኢትዮጵያ ብሔራዊ ቡድን ጉዳይ ነው። እንግዲህ የኢትዮጵያ ብሔራዊ ቡድን በግብጽ አቻ ጋር ተጫውተው 2-0 መሸነፋቸውን ተከትሎ ማለት ነው የጅቡቲ ደግሞ 4ኛ ዙር ጨዋታቸውን ማድረጋቸው ትላንትና ሌሊት እንግዲህ ተገልጿል። በዛ ምክንያት 6-1 የኢትዮጵያ ብሔራዊ ቡድን አሸንፋለች ማለት ነው። እንግዲህ በርካታ ስሞታ፣ በርካታ ትችት፣ በርካታ ስድብ የቀረበበት የኢትዮጵያ ብሔራዊ ቡድን የጅቡቲ አቻውን አሸንፏል። እስቲ እቺን ዜና አዳምጠን እንምጣ። የዛሬ ምሽቱን የኢትዮጵያ ብሔራዊ ቡድን ጨዋታ ላይም ብላችሁ የተኛችሁ ሰዎች ጋይስ ተበልታችኋል። በቃ እኔ በቅርብ ጊዜ ትውስታ የኢትዮጵያ ብሔራዊ ቡድን ሁለት ተጫዋቾች ሃትሪክ ሰርተውበት 6-1 ሲያሸንፍ የተመለከቱበትን ጨዋታ አላስታውስምና ዛሬ በጣም የሚደንቅ ፐርፎርማንስ ነበራቸው። ኳሱን የሚቀባበሉበት ፍሎ በጣም አስደናቂ ነበር። የማጥቃት እንቅስቃሴያቸው፣ ክሬቲቪቲያቸው፣ ግቦችን የሚጨርሱበት መንገድ በጣም አስደናቂ ነበር። የብሔራዊ ቡድናችን ተጫዋቾች ጅቡቲን በጣም ቀለል አድርገው በቃ በንቀት ነበሩላ ሲጫወቱ የነበረው። ግቡን ሲያስቆጥሩላ ደስታቸውን ሲገልጹ በስፋት ስንመለከት አልነበረምና በጣም ጥሩ የጨዋታ ክፍለ ጊዜ ነበር ማሳለፍ የቻሉት። ከረጅም ጊዜ በኋላ የኢትዮጵያ ብሔራዊ ቡድን በዚህን የግብ መጠን እንግዲህ 6-1 ሲያሸንፍ እየተመለከት ነው። እርግጥ ጅቡቲ በጣም ደካማ ተጋጣሚ ናት፣ ግን የፈለገ ነገር ቢሆን የብሔራዊ ቡድን ጨዋታ በዚህን ያክል የጎል ልዩነት ሲጠናቀቅ መመልከት፣ ለዛውም በውጤት ማጣት ውስጥ የሚገኘውን ብሔራዊ ቡድናችን መመልከት በዚህ ልክ በጣም የሚያስደስት የሚባል የትናንትናውን ጨዋታ እኔም ተመልክቼዋለሁ። በጣም ጎበዞች፣ በርቱ፣ በዚህ ቀጥሉ። ግን አንዳንዴ ስድብና ትችት አያችሁ አይደል? ያጠነክራል፣ ያበረታታልና ጎበዞች ገና ይቀራናል። ኳስ ላይ ያለን ነገር በጣም ገና ነው። በጣም ብዙ መሰራት የሚጠበቅበት የስፖርት ዘርፍ ነውና በርታችሁ ጠንከራችሁ ስሩ። በጣም ደስ ብሎናል። ከዚህ በላይ ብታኮሩን ደስ ይለኛል ብዬ አስባለሁ። እንደ ሀገር ምተቹ በጣም የምትሳድቡ ሰዎች፣ በጣም የሚያናድ ድርጊቶች የምትፈጽሙ ኢትዮጵያን አንዳንድ ደጋፊዎች፣ ሀገር ነች፣ ከሀገር ውጭ ምንም የለንም። በቃ ቢያንስ ሀገራችሁን ውደዱ። እኛን ወክለው ነው አለዛ ሄዱት። ቢያንስ እንኳን አክብሯቸው። እንዲህ ድራፍት እየጠጡ አርቲፊሻል ኢንተለጀንስ ያርጋችሁ ሙድ የምትይዙ ሰዎች ቢያንስ ሀገራችሁን ብትወዱ። ሀገርን ስለሌላ መረጃ ስንሸጋገር ደግሞ በርካቶችን ያስለቀሰ፣ በርካቶችን ያሳዘነ እጅግ አሳዛኝ የአንዲት ምስኪን ሴት ታሪክ። የዚች ምስኪን ሴት ታሪክ ደግሞ የቀረበው በኢቢኤስ ቴሌቪዥን ነው። ይሄ ብቻ አይደለም። የኢቢኤስ ቴሌቪዥን በርካታ እይታዎችን ሳያገኝ ከዩቲዩብ ቻናሉ ደግሞ አንስቶታል። ይህም ማንሳቱን ተከትሎ ደግሞ በርካታ ስሞታ ቀርቧል ማለት ነው። የመጀመሪያው ስሞታ ያቀረበው የደምቢ ዶሎ ዩኒቨርሲቲ ነው። ቀጣይ ደግሞ በርካታ ምዕመን፣ በርካታ ህዝብ እንዴት የዚች ልጅ ታሪክ ከኢቢኤስ ላይ ታጠፉ፣ ከዩቲዩብ ቻናል ላይ ታጠፋላችሁ ተብሎ ኢቢኤስ ከፍተኛ የሆነ ስሞታ እየቀረበበት ነው፣ ወቀሳ እየቀረበበት ነው ማለት ነው። እስቲ ይህን ታሪክ አዳምጠን እንምጣ። ብርቱካን ማነች? የእውነት ነው የምላችሁ፣ እጅግ በጣም ያሳዝናል። የዚች አሳዛኝ እህታችን ታሪክ ስሰማ እጅግ በጣም ነው ያዘንኩት። የሴት ልጅ መከራ ምን ያህል ብዙ እንደሆነ ጭምሮ የተረዳሁት። ይህን አሳዛኝ ታሪክ ባጭሩ ልንገራችሁ። የእናንተ እርዳታ ስለሚያስፈልጋት ታዲያም እናንተም ይህንን ቪዲዮ ለደጋጎች እንዲደርስ ሼር፣ ኮፒ ሊንክ በማድረግ የበኩላችሁ እንድትወጡ በትህትና ጠይቃችኋለሁ። በምስሉ ላይ የምትመለከቷት እህታችን ብርቱካን ተመስገን ትባላለች። ከልጅነቷ ጀምሮ በአሳዳጊ ነበር ያደገችው። እናም መከራ ማየት የጀመረችው ገና በልጅነቷ ነበር ማለት ነው። ችግርና ፈተና ያጠነከራልና ትምህርቷን ጎብዛ ተምራ ስለነበር የማለፊያ ነጥብ 12ኛ ክፍል 392 በማምጣት ወደ ዩኒቨርሲቲ ታመራለች። ወደ ግቢ በማቅናት በፋርማሲ ትምህርቷ መከታተል ትጀምራለች። ሆኖም የሁለተኛ ዓመት የዩኒቨርሲቲ ተማሪ ያለች አንድ ነገር በህይወቷ ውስጥ ይፈጠራል። እሱ ምን መሰላችሁ? ታጣቂዎች መጥተው ከዩኒቨርሲቲው እሷንና ሌሎች ተማሪዎችን ይዘዋቸው ወደ ጫካም
ያመራሉ። ከ1 ዓመት ከ6 ወር በላይም በዛው በጫካ ከታጣቂዎች ጋር አብሯቸው ትኖር ጀመር። አስቡት፣ ሴት ልጅ ሆና 1 ዓመት ከ6 ወር ጫካ ውስጥ መኖር እጅግ በጣም ከባድ ነው። ታጣቂዎቹ በአሳዛኝ ሁኔታ እህታችንን ለ6 ደፍረዋት በዛው ጫካ ጥለዋት ይሄዳሉ። በተደፈረችበት ሰዓት እርጉዝ ሆና ነበርና ልጅም ትወልዳለች። አሁን ብርቱካን ኢትዮጵያውያን ትምህርቴን መከታተል እፈልጋለሁ፣ ታማሚ ልጅ አለኝ፣ እኔም የልብ ታማሚ ነኝ፣ እናንተ ደጋግ የሀገሬ ልጆች እርዱኝ፣ ድረሱልኝ፣ ማንም ምንም ዘመድ የለኝም እያለች ትገኛለች። የሚያሳዝን ታሪክ ነው። እንግዲህ ለ6 ደፍረዋት ለ1 ዓመት ከ6 ወር ውስጥ ጫካ ውስጥ በአጋቾች ተይዛ ነው ሴት ያሳለፈችውና ይህን ተመልክቶ ደግሞ የደምቢ ዶሎ ዩኒቨርሲቲ ኢቢኤስን እከሳለሁ እያለ ነው። ይህንም መረጃ አዳምጠን እንምጣ። የደምቢ ዶሎ ዩኒቨርሲቲ ኢቢኤስ ቴሌቪዥንን እከሳለሁ ሲል ማስጠንቀቂያ ሰጠም። የብዙዎች ልብ የነካው የብርቱካን ተመስገን ታሪክ በትናንትናው ዕለት በኢቢኤስ መቅረቡ ተከትሎ የደምቢ ዶሎ ዩኒቨርሲቲ በ2013 የትምህርት ዘመን የ2ኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት ነው ሲል አስተባብሯል። ኢቢኤስ ቴሌቪዥን ይህን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲ ጉዳይ ወደ ፍርድ ቤት እንደሚወስደው ዩኒቨርሲቲው አስታውቋል። ደምቢ ዶሎ ዩኒቨርሲቲ እንደ ተቋም ግን ይህን አሰቃቂና ብዙዎችን ያስለቀሰው ድርጊት በማውገዝ ቢጀምር መልካም ነበር ሲሉ በርካቶች አስተያየታቸው ሰጥተዋል። ተጨማሪ ተመልካቾቻችን ኢቢኤስ ይህን ድርጊት በመልቀቁ የተነሳ የደምቢ ዶሎ ዩኒቨርሲቲ ደግሞ ኢቢኤስን እከሳለሁ፣ እቺ ልጅ ደምቢ ዶሎ ዩኒቨርሲቲ አልተማረችም ሳያጣራ ዘግቧል በማለት ደግሞ የደምቢ ዶሎ ዩኒቨርሲቲ ኢቢኤስን እከሳለሁ እያለ ነው። በርካታ ሰዎች ደግሞ ኢቢኤስ ከዩቲዩብ ቻናሉ ላይ ደግሞ ይህንን ፕሮግራም በማጥፋቱ ደግሞ ኢቢኤስ ላይ ከፍተኛ ዘመቻ እየቀረበ ይገኛል። ኢቢኤስ ከዛ ከመንግስት፣ ኢቢኤስ ከዚህ ከደምቢ ዶሎ፣ ኢቢኤስ ከህዝቡ ከፍተኛ ዛቻ እየቀረበበት ነው ያለውና እቺ ሴት ደግሞ በርካቶችን አሳዝኗል። በጣም የሚቀፍ በጣም የሚያሳዝን ድርጊት ነውና እንደዚህ አይነት ሴቶችን አለንልሽ ልንላት ይገባል። አለን ልንላት ይገባል። ከጎኗ ልንሆን ይገባል። 1 ዓመት ከ6 ወር ጫካ ውስጥ በታጋቾች ተይዛ ለ6 ተደፍራ፣ እንግዲህ አስቡት ለ6 ተደፍራ በጣም በሚዘገንን ሁኔታ የሚያሳዝን ታሪክ ነው የሰማነውና ሁላችንም የባንክ አካውንቷ ተለቋል። በተለያዩ ሶሻል ሚዲያዎች ትክክለኛውን የባንክ አካውንት በማግኘት አለንልሽ ልንላት ይገባል ማለት ነው። ውድ የተከበራችሁ ተመልካቾቻችን ቀጣይ ስለሷ አዳዲስ መረጃዎች ሲኖሩ ማቀርብላችሁ ይሆናል። ወደ ቀጣይ መረጃችን ግን እንሸጋገራለን። መረጃችን ስናቀና ደግሞ በሶሻል ሚዲያ በሰፊው እየተሰራጨ ያለ አንድ ቪዲዮ አለ። ይህ ቪዲዮ ቆሼ በሚባል ስፍራ ላይ እንግዲህ አንድ ወንድም ማለት ነው በመኪና ውስጥ እንግዲህ ቻይኖችን ይዞ በሚንቀሳቀስበት ሰዓት ላይ ቆሼ አካባቢ የሚገኙ አንዳንድ ወጣቶች እንግዲህ መተውት ከአንገቱ ላይ ሀብል ወስደው ሲያመናጭቁት የሚያሳይ ቪዲዮ ተለቆ ነበር። እስቲ መረጃ አዳምጠን እንጣ። በመዲናችን አዲስ አበባ ቆሼ የሚባለው አካባቢ የተፈጸመው ዝርፊያ በርካቶችን ያሳዘነ መሆኑን እየተመለከትን እንገኛለን። ይህ አሽከርካሪ የውጭ ዜጎችን አሳፍሮ በሚጓዝበት ጊዜ እንዴት ገንዘብ አሰጠንም በማለትም እንዴት ለነሱ ታግዛለህ በማለት ሲደበድቡት፣ ከዚህ ባለፈም ደግሞ አንገቱ ላይ ያለውን ሀብል ሲወስዱ የሚያሳይ ቪዲዮ ተጋርቷል። ይህ ቪዲዮ መች እንደተቀረጸ እስካሁን ድረስ የተረጋገጠ መረጃ አላገኘውም። ነገር ግን እጅግ በጣም የሚያሳዝንና ይህንን ሰርቶ የሚበላ ወጣትን እንደዚህ ማንገላታታቸው በጣም የሚያሳዝነው። በዚህ ጉዳይ ላይ የአዲስ አበባ ፖሊስም ማጣራት ያደርጋል ብዬ ተስፋ አደርጋለሁ። መልካም ቀን። በጣም ያዘንኩበት ቪዲዮ ነው። እንግዲህ በአንድ ወጣት ነው እንግዲህ 2 ቻይኖችን ይዞ እየተንቀሳቀሰ ባለበት በዛ ቆሼ በሚባል ሰፈር ላይ እየተንቀሳቀሰ ባለበት ቦታ ላይ ማለት ነው እንግዲህ እነዚህ የሰፈር ወጣቶች ይዘውት በጥፊ በተለያዩ ነገሮች ይመቱትና አንገቱ ላይ ያለውን ሀብል ወስደው ጭራሽ በጣም በሚያናድ ሁኔታ ደብድቦት ነው አንገቱ ላይ ያሉትን ሀብሎች የወሰዱት ማለት ነው። በጣም ያሳዝናል። ሻው መረጃችን የምንሸጋገረው ማስተር አብነት እጅግ በሚገርም ሁኔታ የ2 ልጆች ማለትም የመንታ ልጆች ባለቤት ሆናል። እስቲ አዳምጠን እንምጣ። በተለያዩ መልካምና በጎ ስራዎቹ የምናቀው ለኔ ደግሞ የልብ ጓደኛ የሆነው ማስተር አብነትን እንኳን ደስ ያለ ማለት ፈልጋለሁ። ማስተር አብነት ከበደ በትናንትናው ዕለት የ2 መንታ ልጆች አባት ሆኗል። ስለዚህ በአጠቃላይ ማስተር አብነት 3 ልጆች አሉት ማለት ነው። እጅግ በጣም ደስ ይላል። ባለቤቱ ኒያንም እንኳን ደስ ያለሽ እንኳን ማርያም ማረችሽ ማለት ፈልጋለሁ። ከዚህ ባለፈም ደግሞ ማስተር አብነት ራሱ ሲያመሰግናት የነበረችው ዶክተር ሀረገወይንንም በዚሁ አጋጣሚ ማመስገን ፈልጋለሁ። እንደ አብነት የ2 መንታ ልጆች ባለቤት ሆኗል ማለት ነው። እንደዚህ አይነት ደጋግ ሰዎች እንደዚህ አይነት ጸጋ እንደዚህ አይነት በረከት ሲያገኙ እንኳን ደስ ያለ ማስተር አብነት እያላችሁ ኮሜንቱን አጥለቅልቁልኝ ማለት ነው። እንኳን ደስ ያለ ማስተር አብነት፣ በጣም ደስ ብሎናል። በርካቶች አርአያ የምትሆን ምርጥ ወጣት ነህ። እንኳን ለዚህ አበቃ። እንኳን